እንግዲህ በአላህ ፍቃድ ዛሬ ለጥያቄዎቻችሁ መልስ ይዤ ቀርብ ያለው ግን ያው ስምንተኛ ቁርአን ለማሐፈዝ ስንት አመት ፈጀብክ? ከተሞክሮ ባለ ትዳር ነው ካልሆነስ የትዳር ምርጫው ምን አይነት ሴት ናት ይላል። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ዛሬ እጅግ በጣም ትልቅ እንግዳ እየላችሁ መጥቻለሁ። በጥያቄ አፊፍ ተፋጧል፣ ሁሉም ጥያቄዎች መልሷል። ሌላኛው አፊፍን ለማታውቁት እጅግ በጣም የሚያምር ድምጽ ያለው ቁርአን ቃሪ ነው። ኢንሻአላሁ ተዓላ እሷን ትንሽ አሰማችሁና ወደ ሙሉ ጥያቄና መልሱ እንሄዳለን። መልካም ቆይታ ከአፊፍ መሐመድ ጋራ። ረህማን ረሂም። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የፋስካቲው ቤተሰቦች እንዴት ናችሁ? ሰላም ናችሁ? ከኔ ጋር አልহামዱሊላህ። እንግዲህ በአላህ ፍቃድ ዛሬ ለጥያቄዎቻችሁ መልስ ይዤ ቀርብ ያለው። በእርግጥ ጥያቄዎቻችሁ ከደረሱኝ በጣም ቆይቷል። ነገር ግን ባለመመቻቸት ምክንያት ዘግይቻለሁ። ለዛም ደግሞ ያው ይቅርታ እንድታደርጉልኝ በአክብሮት ጠይቃለሁ ማለት ነው። ኢንሻአላህ ቀጥታ ወደ ጥያቄዎቹ ልግባ። እስከመጨረሻው አብራችሁኝ እንድትሆኑ ግብዣዬ ነው። የመጀመሪያው ጥያቄ አፊፍ ማን ነው? የት ተወልዶ አደገ? አሁን መኖሪያው የት ነው ይላል። አፊፍ ማን ነው ለሚለው ያው መጀመሪያ ሙሉ ስሜ አፊፍ ሙሐመድ ታጅ አህመድ እባላለሁ። አፊፍ የሚለው ትክክለኛ ስሜ ነው። ያው አንዳንዶች ስለሚጠይቁ ነው አፊፍ የሚለው ትክክለኛ ስም ነው እንዴ ምናምን ይመስለኛል። ያው ይሄ ጥያቄ የሚነሳው አፊፍ የሚለው ስም አገር ቤት ያናክል የሚታወቅ አይደለም፣ አይታወቅም። ነገር ግን ቤተሰቦቼ ውስጥ ሌሎች አፊፎች አሉ ከኔ ውጭ እና ያው ይመስለኛል ስሙ ራሱ የመጣው ሙፍቲ ዳውድ ታውቁት ከሆነ የመጀመሪያው ሙፍቲ በሀገራችን ደረጃ ማለት ነው። የመጀመሪያ ልጃቸው ስሙ አፊፍ ነበር እና ከዛ የመጣ ነው ማለት ነው ስሜ። ትርጉሙ አፊፍ ብሎ ማለት ትርጉሙ ጥብቅ ማለት ነው። ከመጥፎ ነገር የሚርቅ አላህ ከከለከለው ነገር የሚከለከል ሰዎችን አዛ የማያደርግ የማይተናኮል በንግግሩም እንዲሁም በተግባሩም አዛ የማያደርግ ማለት ነው። ታጋሽ ማለት ነው። እና አፊፍ የሚለው ለወንድ አፊፍ ነው የሚባለው፣ ለሴቶች ደግሞ አፊፋ ይባላሉ። ሴቶች አፊፋ የሚል ስም ያላቸው ሴቶች አሉ። ሌላው ደግሞ የሆነ ጊዜ የመንደር ስም ነው ያለኝ ሰው አለ። ሳውዲ ውስጥ አፊፍ የሚባል ከተማ አለ መሰለኝና እንደዛ ነው። ሌላው የት ተወልዶ አደገ ለሚለው እኔ የወሎ ልጅ ነኝ፣ ከሚሴ ማለት ነው። ያው የተወለድኩት ነገር ግን ከከሚሴ ወጣ ብሎ ደዌ ገጠር ማለት ነው። የመጀመሪያ ልጅ ነኝና ለናቴ አያቴ ጋር ነው የተወለድኩት። ደዌ ማለት የሙፍቲ ዳውድ ሀገር። ሙፍቲ ዳውድ የመጀመሪያ ልጃቸው አፊፍ ነው ብያቸዋለሁ። እና ደዌ ነው የተወለድኩት። ያደግኩት ግን ያው የምንኖረው ከሚሴ ነው፣ ከሚሴ ከተማ ማለት ነው። ወሎ ከሚሴ ያው ከሚሴን የማያውቃት ያለ አይመስለኝም። ብዙ ጊዜ ስሟ ይነሳል ከፖለቲካው ጋር ተያይዞ ከንትን ምንድነው ከዲን ጋር ተያይዞ። ያው የጀግኖች ሀገር ነው ከሚሴ ማለት ግልጽ የሆነ ነገር ነው። ይሄን ያው ያካበርኩ አይደለም፣ ሁላችሁም የምታውቁት ነው። እንዲሁም ደግሞ የዑለሞች ሀገር ዑለሞች ስል ወሎ በአጠቃላይ የዑለሞች ሀገር ነው። ነገር ግን ደግሞ ከሚሴ አካባቢ ደግሞ በተለይ ዙሪያውን ከሚሴን ከተማውና ዙሪያው አካባቢ ሐዲስ ብትሉ ተፍሲር፣ አረብኛ፣ ናህው፣ ሰርፉ ከተለያዩ የሀገራችን ክፍሎች እየመጡ እዛ አካባቢ ነው የሚቀራውና አሁን ድረስ ማለት ነውና ብዙ መሻይኾች ብዙ ዑለሞች ያሉበት አካባቢ ነው ማለት ነው። እና ይህን ይመስላልና የወሎ የከሚሴ ልጅ ነኝ። አሁን መኖሪያው የት ነው ለሚለው አሁን ያለሁት ሱዳን ነው። ተማሪ ነኝ፣ የዩኒቨርሲቲ ተማሪ ነኝ። 3ኛ አመት የሕክምና ተማሪ ነኝ። ሜዲሲን ማለት ነው፣ ዶክተሬት ነው የምትሉት። እና የዩኒቨርሲቲ ተማሪ ነኝ። ሱዳን ነው ያለሁት። ሁለተኛው የዑለሞች ቻናል ተመልካች ሲያጣ ምን ይሰማሃል ይላል። ይህ ያው በጣም የሚያሳዝን ነው። በነገራችን ላይ ዑለሞቻችን ብዙ ተከታይ የላቸውም። እነሱ የሚለቁትን ትምህርት የሚከታተል የለም። ያው ብዙ ሰው አብዛኛው ሰው እንደዚህ ጨዋታ ያለበት ሳቅ የሚበዛበት የማይጠቅም ቦታ ነውና የሚውለው እና የሚጠቅመን ነገር መማር ይኖርብናል። እነርሱ በእርግጥ ማድረግ ያለባቸውን አድርገዋል። አጅራቸውን ከአላህ Subhanahu Wa Ta'ala ያገኛሉ። አላህ Subhanahu Wa Ta'ala ወመን አህሰኑ ቀውለን ሚመን ደዓ ኢለላሂ ወዐሚለ ሷሊሐ
ወቃለ ኢነኒ ሚነል ሙስሊሚን ይላል አላህ ሱብሓነሁ ወተዓላ። ንግግሩ ያማረ ማን አለ? ወደ አላህ መንገድ እንደሚጠራ ሰው ንግግሩ ያማረ ሰው አለን ይላል አላህ ሱብሓነሁ ወተዓላ። እና እነሱ ጥሩ ስራ ነው የያዙት፣ አጅር ያገኙበታል። በእነሱ ምክንያት አላህ ሂዳያ የሚሰጠው ሰው ካለ ነብዩ ሰለላሁ ዐለይሂ ወሰለም ምን ያሉ ላን የህዲየ አላሁ ቢከ ረጁለን ዋሂደን ኸይሩን ለከ ሚን ሑሙሪ ነዓሚና መን ደዓ ኢላ ሁደን መን ደለ ዐላ ኸይሪን ፈለሁ ሚስሉ አጅሪ ፋዒሊሂና ጥሩ ጥሩ ነገርን ማስተላለፍ ማስተማር አጅር ያገኙበታል። እነሱ አጅራቸውን እያገኙ ነው። ነገር ግን እኛ ነን እየተጎዳን ያለ ነው። የዑለሞች ቻናል ተመልካች በማጣቱ ዑለሞች የተጎዱ ከመሰለን ተሳስተናል። እኛ ነን እየተጎዳን ያለ ነው። እኛ ነን ይህን እድል ሳንጠቀም እያባከንን ያለ ነው ማለት ነው። ስለዚህ መለስ ብለን ራሳችንን ልንፈትሽ ይገባል። የሚጠቅመንን ነገር መማር አለብን። ዑለሞቻችን የሚያስተምሩትን ትምህርቶችን እየተከታተልን መማር ይኖርብናል ማለት ነው። ሶስተኛው አፊፍ ባለትዳር ነው ካልሆነስ የትዳር ምርጫው ምን አይነት ሴት ናት ይላል። አፊፍ ባለትዳር አይደለም። የትዳር ምርጫው ምን አይነት ሴት ናት ለሚለው ለዚህ ጥያቄ የዛሬ 1400 ዓመት መልሱ ተነግሮናል ለዚህ ጥያቄ እና ከዛ ከተቀመጠው አማራጭ ውጭ ሌላ አማራጭ አለ ብሎ ማምጣት የሚችል ሰው የለም። የተሻለ አማራጭም አይኖርም ማለት ነው። ነብዩ ሰለላሁ ዐለይሂ ወሰለም ምን ብለዋል? ቱንከሑል መርአቱ ሊአርበዒን ሊማሊሃ ሊሐሰቢሃ ሊጀማሊሃ ሊዲኒሃ ፈظፈር ቢዛቲ ዲኒ ተሪበት የዳክ እና ነብዩ ሰለላሁ ዐለይሂ ወሰለም በዛ ሐዲሳቸው ሴት ልጅ ለአራት ነገር ሲባል ለትዳር ትፈለጋለች ብለዋል። የመጀመሪያው ሊማሊሃ ለገንዘቧ ማለት ነው። ለገንዘቧ ብቻ ብሎ ይመጣል። አብዲ ወሎ እንደሚለው ታህተል ሙከየፍ እየተኛ ለመብላት ማለት ነው። ለገንዘቧ ሲል እሷ ስር ሴትን የሚፈልግ ማለት ነው። ወይም ደግሞ አገር ቤት ሌላ ሚስት አግብቶ ነገር ግን እችኛይቱን ያው ብሯን ብቻ ለመብላት እችም ሚስቱ ናት ያው ብሯን እየበላ እሱ ግን እዛ ሌላ ሚስት ጋር እንትን የሚል ማለት ነው። ሁለተኛው ሊሐሰቢሃ ለዘሯ ማለት ነው። የገሌ ዘርናት እንደዚህ ዘርናት ምናምን። ሶስተኛ ሊጀማሊሃ ለመልኳ ሲባል። አራተኛ ሊዲኒሃ ዲን ያላት ማለት ነው። ፈظፈር ቢዛቲ ዲኒ ተሪበት የዳክ ለነብዩ ሰለላሁ ዐለይሂ ወሰለም እና ነብዩ ሰለላሁ ዐለይሂ ወሰለም ዲን ያላትን እሷን ምርጫችን ዲን ያላት ሴት እንድትሆን ጠቁመውናል በዚህ ሐዲስ ማለት ነው። ስለዚህ ነብዩ ሰለላሁ ዐለይሂ ወሰለም ካስቀመጡት አማራጮች ሌላ አማራጭ እኔ ምርጫዬ እንደዛ አይነት ሴት ናት ብዬ መናገር አልችልም ማለት ነው። ነብዩ ሰለላሁ ዐለይሂ ወሰለም አፍደሉል ኸልቅ ነብያችን ካስቀመጡልን አማራጭ የተሻለ አማራጭ ማንም ሰው ማምጣት አይችልም ማለት ነውና ይህ ጥያቄ ያው የሁሉም ሰው መልስ ተመሳሳይ ነው። ወንዱም ዲን ያላትን ነው የሚለው፣ ሴትም እንደዛው ዲን ያለውን አኽላቁ ጥሩ የሆነ ምናምን ነው የምትለውና የሁሉም ሰው መልስ በዚህ ይህን ጥያቄ አስመልክቶ ያው ተመሳሳይ ነው። ሌላው እንደዚህ ሆነች ምናምን የሚባለው እሷ ዲን ይኑራት አኽላቅ ይኑራት እንጂ ሌላው ያው እዚህ ስር ይካተታል። እሷ ትክክለኛ አላህን የምትፈራ ከሆነች ትክክለኛ ዲን ያላት ከሆነች ሌሎች ባህሪያቶች ያው በስሩ ይካተታሉ ማለት ነው። አራተኛ ሴት ልጅ ሊኖራት ከሚገቡ ነገሮች ሶስቱን ጥቀስ ይላል። ሴት ልጅ ሲባል ያው አሁን ሶስቱን ጥቀስ ጥያቄው ያው በደንብ ግልጽ ባይሆንልኝም እንግዲህ ሴት ልጅ ሊኖራት ከሚገቡ ባህሪያቶች ከሆነ እንጃ እንግዲህ አለሙሂም አንድ ሴት ልጅ ሊኖራት ከሚገቡ ነገሮች ብዬ እንግዲህ ዝም ብዬ ልጥቀስ። የመጀመሪያው ሁስኑል ኢዕቲቃድ ነው። አቂዳዋ የተስተካከለ መሆን አለበት ማለት ነው። ትክክለኛ የነብዩ ሰለላሁ ዐለይሂ ወሰለም ሱናን የምትከተል መሆን አለባት። ይህ ከሌለ ያው ሌላው ነገር ስለሚበላሽባት ማለት ነው። ዋናና መሰረቱ ይሄ ነው የመጀመሪያው። እንደዚህ መሆን አለባት ከመባሉ በፊት ዋና መጀመሪያ የመስተካከል አለበት። ሁለተኛ ተቅዋ አላህ Subhanahu Wa Ta'ala የምትፈራ መሆን አለባት ሴት ልጅ። አላህ Subhanahu Wa Ta'ala ያዘዛትን የምትተገብር የምትሰራ፣ አላህ Subhanahu Wa Ta'ala የከለከለውን ነገር ደግሞ የምትርቅ የምትከለከል ማለት ነው። ሌላው ሶስተኛ ያው አሁን ላይ ብዙ ሴቶች ያጡት ነገር ሀያ ማለት ነው። ሀያ ሊኖራት ይገባል ማለት ነው። ባጭሩ ያው ብዙ ነው። አንድ ሷሊህ የሆነች ሴት
ሊኖራት የሚገቡ ባህሪያቶች ተብሎ የሚዘረዘር ብዙ ነው። ነገር ግን እነዚህ ሶስቱን ካልኩኝ ይበቃል ልለፍ። አምስተኛ አላማህ ምንድነው ግብህስ ይላል። አላማ ባጭሩ እኔ አላህ ባስቻለኝ አቅም በዲንም በዱንያውም በዲኑም ያው ኡማውን ማገልገል ማለት ነው። አላህ ባስቻለኝ አቅም በዲኑም አላህ ያሳወቀኝን ያክል ሰዎችን ማስተማር፣ በዱንያውም እንደዚሁ በተማርኩበት ሞያ እንዲሁም በሌላውም ኡማውን ይጠቅማል ብዬ ያሰብኩትን ነገር በተቻለኝ አቅም ኡማውን ማገልገል ነው ማለት ነው። ስድስተኛ ዲናቸው ላይ የሚያተኩሩ ወንዶች በሴቶች ተፈላጊነታቸው የጎላ ነው። አብረን እንሁን ብላ ጥያቄ ያቀረበች ሴት አለች ይላል። ያው ይሄን ልለፈው ዝም ብዬ። ነገር ግን የሆነ መናገር የምፈልገው ነገር አለ። ሴቶች ሚዲያ ላይ የወጣን ወንድ አትጠይቁ። ምንድነው እኔ ብዙ ወንዶች አጋጥሞኛል። ተጠይቄ ነበር የሚል እንትና ጠየቀችኝ ምናምን። ነገር ግን እስካሁን እሺ ያለ ወንድ እኔ አላጋጠኝም በበኩሌ። ስለዚህ እሺ የመባላችሁ እድል በጣም ጠባብ ነው እና ባትጠይቁ ይሻላችኋል። ሌላ ሁለተኛው ምንድነው ሚዲያ ላይ ያያችሁትን ዲን የሚያስተምር በሙሉ በርግጥ መሻይኾች አሉ። ነገር ግን ሌላው እንደዚህ ዝም ብሎ ተናነሾቹ እንደዚህ ሚዲያ ላይ ያያችሁት በሙሉ ዲላ እንትን ከሚዲያው ውጭ ያለው ባህሪ እንደዚህ ሚዲያ ላይ እንደሚያስተምረው አይደለም ሁሌና ስለዛ ሰው በደንብ ሳታውቁ በደንብ ማጥናት ያስፈልጋቸዋል። በርግጥ ጥሩ ከማሰብ የተነሳ ነው የምትጠይቁት እኔ እንደሚመስለኝ ማለት ነው። ምክንያቱም ያው ዲን ያለውን አኽላቅ ስላለው ምናምን ያናስባችሁናልና ጥሩ ነገር ነው። ነገር ግን እሺ የመባላችሁ እድል በጣም ጠባብ ነው እንዳልኳችሁ። ሙሉ በሙሉ ብትተውት ይሻላል። ሁለተኛ ደግሞ ሚዲያ ላይ ያያችሁት ሰው በሙሉ ልክ ሚዲያ ላይ እንደምታስቡት ላይሆን ይችላል ሁልጊዜ ማለት ነው። አለ አንዳንድ ሚዲያ ላይ ብቻ ጥሩ መስሏችሁ ይታያል። ነገር ግን ከሚዲያ ውጭ ሌላ ባህሪ ያለው ማለት ነውና ወንዱም አላህ ለሱ ያለለትን ያገኛል። ሴቷም ደግሞ እንደዛው አላህ ለሷ ያለላትን ማንንም አይነካውም፣ የትም አይሄድም። ይሻግታል እንጂ ማንንም አይነካውም አላህ ላንቺ የጻፈልሽም ማለት ነው። ስለዚህ ዱዓሽን እያደረግሽ ወንዱም እንደዛው ዱዓውን እያደረገ አላህ ያለቀን ይደርሳል ማለት ነው። ይህ ነው። ስምንተኛ ቁርአን ለማሐፈዝ ስንት አመት ፈጀብክ? ከተሞክሮክ ትንሽ አካፍለን ይላል። ቁርአን ለማሐፈዝ የፈጀብኝ 3 አመት ነው። 3 አመት ማለት ነው። እንግዲህ አሁን በውስጣችሁ ይሄኔ 3 አመት ሙሉ አቤት ስንፍና እያላችሁ ይሆናል። ስንፍና አይደለም 3 አመት ስላችሁ ኡስታዛችን በጣም ጎበዝ ስለሆነ ነው። ኡስታዛችን ጀዛሁላሁ ኸይራ አላህ ረጅም እድሜ ከዓፊያ ጋር ከኸይር ጋር ከዒባዳ ጋር ይወፍቀውና ሼክ ሐሰን ቆምቻ ይባላል። እዛው ከሚሴ ትልቁ መስጊድ ያው ነው እዛ ነው ያፈዝነው። እና እንዴት ነበር የሚያሳፍዘን? በየ2 ጁዙ ያስቆሙን ነበር። ለምሳሌ ከሱረቱ ናስ ጀምረን ሱረቱል ሙልክ ስንደርስ 2 ጁዝ ማለት ነው እንቆማለን። ሙራጃዓ ይባላል። ሙራጃዓ አድርጉ ይባላል። ያው 1 ወር 3 ሳምንት እንደ ሁኔታው ማለት ነው። ሙራጃዓ እናደርግና ፈተና አለ። ፈተና ተፈትነን ያንን ፈተና ያለፈ ሱረቱ ተህሪም ይጀምራል ከሱረቱል ሙልክ ቀጥሎ ያለው ማለት ነው። ያንን ፈተና ግን የወደቀ ማለፍ የለም፣ እንደገና ሙራጃዓ አድርግ ይባላል ማለት ነው። ሙራጃዓ ያው ፈተናውን ያለፉ እንዳልኳችሁ ሱረቱ ተህሪም ይጀምሩና እስከ ሱረቱ ዛሪያት ተጨማሪ 2 ጁዝ ማለት ነው። ሱረቱ ዛሪያትን ሲጨርሱ አሁንም ይቆማሉ። እንደገና 4ቱን ጁዝ ባንድ ላይ ሙራጃዓ አድርገው ፈተና አለ። አሁንም 4 ጁዝ ፈተና ተፈትኖ ያለፈ ሱረት ቃፍ ይጀመርለታል። 4 ጁዝ ፈተና የወደቀ እንደገና ሙራጃዓ አድርግ ተብሎ ፈተና እስከሚያልፍ ማለፍ የለም። ዝም ብሎ እንደዚህ መሮጥ የለም እኛ መርከዝ ማለት ነው። አሁንም እስከ 6 ጁዝ ላይ ይቆማል። ከዛ ሙራጃዓ ይባላል። አሁንም ፈተና አለ። ያንን ፈተና ያለፈ 6 ጁዝ አልፎ እስከ 8 ከ8 እስከ 10 ከ10 እስከ 12 ከ12 እስከ 14 በየ2 ጁዙ ኡስታዛችን እያስቆመን ከዛ በኋላ ደግሞ ሙራጃዓ እያደረግን ፈተና አለ ማለት ነው። ለምሳሌ አሁን 14 ጁዝ ከደረስን 2ቷን ጁዝ ብቻ አይደለም የምንፈተነው፣ ከ12 እስከ 14 ያለችውን ብቻ አይደለም፣ ከ14 እስከ ሱረቱ ናስ ያለውን ያንን በሙሉ ሙራጃዓ እናደርጋለን። ጊዜ ይሰጠናል። እንደዛ እየተፈተነን ስለሆነ ያው ለዛ ነው ረጅም ጊዜ የፈጀሁት። እሱንም ያው አዳሪ መርከዝ አይደለም ተማሪ ነን
ለምሳሌ የጧት ፈረቃ ያው ኤሌመንተሪ ታስታውሱ ከሆነ የጧትና የከሰዓት ፈረቃ አለ። የጧት ስንሆን ሱብሂ ሰግደን እስከ 1 ሰዓት እንቀራና ትምህርት ቤት እንሄዳለን። ከዛ በኋላ አሱር ሰግደን እንመለሳለን። ከአሱር በኋላ እስከ ኢሻ ማለት ነው። የከሰዓት የሆኑት ደግሞ ጧት የጧቶቹ 1 ሰዓት ላይ ነው የሚወጡት አይደለ? እስከ 2 ሰዓት ይቀራሉ። ነገር ግን ከሰዓት ደግሞ ያው የከሰዓት ስለሆኑ ከትምህርት 11 ሰዓት ነው የሚወጡት። ልክ ከትምህርት እንደወጡ ወደ መርከዝ ነው ቀጥታ የሚመጡት ወደ መስጂድ ማለት ነው። ከትምህርት መልስ ኳስ ጨዋታ ምናምን የለም። ከትምህርት ውጭ ያለችው ትርፍ ጊዜ በዛች ጊዜ ውስጥ ነው ያፈዝ ነው። ትምህርት ከመሄዳችን በፊት ጧት፣ ከሰዓት ደግሞ ከትምህርት ስንመለስ እስከ ኢሻ። እቺ ከትምህርት ስንለቀቅና ከትምህርት ከመሄዳችን በፊት እዚች ማለችን ጊዜ እየተጠቀምን ያፈዝ ነውና ለዛም ነው ይህን ሁሉ ጊዜ የፈጀው 3 አመትና እንዳልኳችሁ ደግሞ ኡስታዛችንም ጀዛሁላሁ ኸይራ እንደዚህ ዝም ብለን ወደፊት አያስጋልበንም። ወደፊት መሮጥ የለም። በየ2 ጁዙ እያስቆመን ሙራጃ አድርገን ተፈትነን በደንብ ሙራጃ አለው ብሎ ኡስታዛችን ካመነብን ነው የሚያሳልፈን ማለት ነውና ለዛ ነው። ይህ ደግሞ በጣም ጠቅሞናል አልহামዱሊላህ። ምክንያቱም ቁርአንን መሐፈዝ በጣም ቀላል ነው። ወደፊት ዝም ብሎ መሮጥ አንድ ሰው በ2 ወርም በ1 ወርም ወደፊት እየሮጠ መጨረስ ይችላል። ዋናው ግን ተመልሰን ሙራጃ እናድርገው ስንል አዲስ ነው ይጠብቀናል። ስለዚህ ቁርአንን ስንሐፍዝ ሙራጃ በጣም ወሳኝ ነው ማለት ነውና ኡስታዛችንም ያው እንደዛ በየ2 ጁዙ ያስቆመ ስራ ሳፈዘን 3 አመት የፈጀ ነው ማለት ነውና እንደዛ ነው። ከተሞክሮ ትንሽ አካፍለን ለሚለው ቁርአንን ከመሐፈዝ ጋር ተያይዞ መጀመሪያ ያው እኔ በኩሌ ጠቀመኝ የምለው መርከዝ ከመግባቴ በፊት መርከዝ የገባሁት ያው የ13 አመት ምናምን 13 14 አመት እንደዛ ያለው ነው። ከዛ በፊት በደንብ ቀርቻለሁ በአይን ማለት ነው። በነظር ያከተምኩት ያው 6 አመት ልጅ እያለሁ ነው። ድሮ አሁን በእኛ ጊዜ ያው ይሄ መዋለ ህፃናት ምናምን ነበረ፣ ላኪን በጣም አይደለም። አሁን ላይ ተበላሽቷል። ልጆች ትንሽ ያደግ ሲሉ መዋለ ህፃናት ነው እያሮጡ የሚወስዷቸውና የዛንኛ ትምህርት ቤት ለመግባት ቁርአን ማክተም አለባችሁ ምናምን እንባል ነበርና ቁርአን ያስቀራን በአይን በነظር ማለት ነውና በጣም ጎበዝ ሼህ ነበር። ሼህ አብዱ ይባላሉ። አላህ ጀዛውን ይክፈላቸውና እና በጣም ነበር እንትን የሚያስቀሩን። ቤት ሁሉ አንገባም ነበር። እነሱ ጋር ነው ኸለዋ የምናድረው፣ እነሱ ጋር ነው የምንበላው። መስጊድ ስንሄድ እነሱ ጋር ነው። የሆነ ያጎቴ ልጅ አለ ኢብራሂም ጀማል የሚባልና ሁሌ ከነሱ ጋር ነው የምንሄደው። ጨዋታ የለ ምን የለ ምናምን ማለት ነውና 6 አመት ሲሞላኝ ያኔ በነظር ጨረስኩኝ። ከዛ በኋላ ያው በቀጣይ ትምህርት ገባሁ ማለት ነው 7 አመቴ ላይ እና እስከ 10 ምናምን አመቴ ያው ሁሌ በነظር ነው መቀራው። በጣም ተላምጃለሁና ቁርአኑን ለማሐፈዝ አልቸገረኝም ነበር ማለት ነው። ስለዚህ ቁርአንን ለማሐፈዝ ይሄንን ካሁን በፊት ተናግሬዋለሁ። ቁርአንን ለማሐፈዝ ከሚረዱ ነገራቶች ምንድነው? ደጋግሞ ተክራር 5 ታዋች ብዬ ካሁን በቻናሌ ተናግሬዋለሁና ያንን ላልሰማችሁ ደግመዋለሁ። ተክራር መደጋገም በጣም ወሳኝ ነው። የሆነን በነظር ደጋግማችሁ ስቀሩት ትላመዱታላችሁ፣ ለማሐፈዝ አይቸግራችሁም። እንዲሁም ደግሞ ደጋግመን ከመቅራትም ውጪ ደግሞ ደጋግመን መስማት፣ ደጋግመን መቅራት፣ ደጋግመን መስማት። ደጋግማችሁ ስትሰሙት የሆነ ነገር ያን ነገር የማሐፈዝ እንትናችሁ እንፈዘው ስትሉ አይከብዳችሁም። ምክንያቱም ተላምዳችሁታል። ያው እንደዚህ ቅደም ተከተሉን ማስተካከል ነው እንጂ የሚጠበቅባችሁ ኦሬዲ ያው ተላምዳችሁታል ማለት ነውና ስለዚህ ቁርአን ከበደኝ ምናምን የምትሉ አንደኛ እኔ ይሄ ቁርአን ማሐፈዝ ሞክሬ ነበር ከበደኝ ምናምን የምትሉ እንትን ሙራጃ ያለ ማድረግ ይመስለኛል። እንዳልኳችሁ ወደፊት መሮጥ ቀላል ነው። ነገር ግን ሙራጃ ካልተደረገ የኋላው ተረስቶ ወደፊት መሄድ እኮ ብዙውን ጊዜ ይከብዳል። ነገር ግን የኋላው መኖሩን እርግጠኛ ሆናችሁ እየጣፈጣችሁ ነው የሚሄደው። ነገር ግን ሙራጃ ሳታደርጉ ዝም ብላችሁ ወደፊት ብቻ መሮጥ ተመልሳችሁ ልቅራው ስትሉ ጠፍቷል፣ በኋላ ከበደኝ ማለት ይመጣል ማለት ነው። ስለዚህ ስትሐፍዙ
ከማሐፈዛችሁ በፊት መደጋገም ከሐፈዛችሁ በኋላ ደግሞ ሙራጃዓ ማድረግ ግድ ነው ማለት ነው። አለበለዚያ ይሄዳል እሱ። ስለዚህ ሙራጃዓ ማድረግ አለባችሁ ማለት ነው። ይህን ይመስላል። አስረዘምኩኝ መሰለኝ። 9ኛ ከዑበይድ ጋር የስጋ ዝምድና አላችሁ ይላል። ዑበይድ ጋር የስጋ ዑበይድ ያው ለማታውቁን ዑበይድ ጋር ብዙ ጊዜ አብረን ላይ እንገባለን በሱም ቻናል በኔም ቻናል እና ዑበይድ ማለት ያው አብሮ አደጌ ነው። እሱም የኬሚሴ ልጅ ነው። ወሎ መርከዝ አብረን የቀራ ነው። ጓደኛዬ ነው ከድሮ ጀምሮና እስኪ እንጠናናለን። ዝምድና ካለን እንጠናናለን። ነገር ግን አማች ነን። ያው ዘመዶቻችን ተጋብተዋል። የኔ ዘመድ የሱ ዘመድ እንደዚህ ተጋብተዋል። አማች ነን። ዝምድናውን እስኪ ደግሞ እንጠናናለን። ሌላው ሐዲስ ያለ አግባብ ለሚተረጉሙ ሰዎች ምን ትላለህ ይላል። ይህ ጥያቄ እኔ ለምን እንደጠየቁ እኔ ራሱ ግራ ገብቶኛል። ማለት እኔ ሐዲስን በትክክል ተርጓሚ ሆኜ በአግባብ ያለ አግባብ ለሚተረጉሙ ሰዎች ምክር መስጠት ማለት ነው። እዚህ ጋር አንድ ነገር ላንሳላችሁ። ምንድነው ብዙውን ጊዜ ኮሜንታተሮች ሚዲያ ላይ የወጣን ሰው አንዳንዴ በጣም ሞቅ ታደርጋላችሁ። ማለቴ እንደዚህ የኛ ጀግና የኛ እንቁ ኡስታዝ ሸህ ምናምን እንዳንተ አይነቱን ያብዛልን ምናምን የማወደስ ነገር አለና በእርግጥ ጥሩ ነው። ሰውን ታበረታታላችሁ፣ የሄዳችሁ ኮሜንት ጽፋላችሁ፣ ትከታተላላችሁ፣ ጥሩ ነው። ነገር ግን አንዳንድ የምትጽፉት ነገር ሰውን ወዳልሆነ አቅጣጫ ይወስዳል። ይህን ስለኔ በበኩሌ ብዙ ነገር ስለታዘብኩ ነው። ሁላችሁም አጋጥሟችሁናል። አንዳንድ ሰው እኮ አለ ሁሉ ነገር አቃለው የሚል ማለት ነው። አቃለው የሚል እዛም እዚህም ውስጥ የሚገባ ማለት ነው። እንደዛ አይነት ሰው ድንገት ሚዲያ ላይ ወጥቶ የሆነ ነገር ሲያስተምር ማሻአላህ የኛ ጀግና የኛ እንቁ በርታል፣ እንዳንተ አይነቱን ያብዛልን ጀግናው ምናምን ስትሉ ኧረ መጀመሪያውኑ አቃለው የሚል ነው። ይሄ ሲጨመርበት ደግሞ በቃ خلاص ሙቀት ይጨምራል ማለት ነውና ጥሩ አይደለም። ኮሜንት ጽፉ ማሻአላህ አላህ ይጨምርልህ خلاص ኡስታዝም አትበሉ። ትክክለኛ ኡስታዞች አሉ ሚዲያ ላይ የሚያስተምሩ ትክክለኛ በደንብ የቀሩ ኡስታዞች አሉ። ነገር ግን ጩጬዎቹን ኡስታዝ አትበሉ፣ እንደኔ አይነቶቹ ማለት ነው። አሁን ኮሜንት ስር ኡስታዝ ምናምን ትላላችሁ፣ ሸህ ሚልም አለ። ትክክል አይደለም። እኔ በኩሌ ምንም አይመስለኝም። ምክንያቱም ስላልሆንኩ ያልሆንኩትን ነገር ስትሉ ብትሉ ምንም ስሜት አይፈጥርብኝም። ነገር ግን የሰው ባህሪ ይለያያል። አንዳንዱ እንኳን ኡስታዝ ተብሎ እንኳን ሸህ ተብሎ የኛ ጀግና የኛ እንቁ ተብሎ አይደለም እንደዚሁ ራሱን ከፍ የሚያደርጋልና ለእንደዛ አይነት ሰው በር ትከፍታላችሁና እኔ በኩሌ ኮሜንት ምጽፉ ማሻአላህ ከዛ ዱዓ አላህ ይጨምርልህ خلاص። ከዛ ውጭ አለቅጥ ማወደስ አደጋ አለው። ነብዩ ሰለላሁ ዐለይሂ ወሰለም ይሄንን አስመልክተው ያው የተኮነን ነውና ይሄን ኢንሻአላህ በሰፊው በቻናል ይመጣበታልና ሰውን አለቅጥ ማወደስ ያለው ጉዳት እና መዘዙን ኢንሻአላህ በሰፊው መጣበታለሁ። እዚህ አሁን ላይ ግን ያው ሚዲያ ላይ የወጣን ሰው በጣም አለቅጣት አታወድሱ። ትምህርቱን ተከታተሉ خلاص። ከዛ ማሻአላህ በሉ፣ አላህ ይጨምር፣ ዱዓ አድርጉለትና ሄዱ። ከዛ ውጭ ያለውን የኛ ጀግና የኛ ምንትሴ እንዳንተ አይነቱን አላህ ያብዛልን ምንድነውና እና አለቅጥ እንትን አትበሉና ይሄ ነው። ወደ ጥያቄው ስመለስ ያላግባብ ለሚተረጉሙ ለሚለው ይሄንን እንግዲህ ነብዩ ሰለላሁ ዐለይሂ ወሰለም ሐዲስን ያላግባብ መተርጎም ማለት ያው መዋሸት ነው። ነብዩ ሰለላሁ ዐለይሂ ወሰለም ያስተማሩን ነገር እነሱ ባልፈለጉት መንገድ በሌላ መተርጎም ማለት ነው። ነብዩ አስጠንቅቀዋል። ይሄንን መዋሸትን በእነሱ ላይ መዋሸትን ነብዩ ሰለላሁ ዐለይሂ ወሰለም አስጠንቅቀዋል። ኢነ ከዚበን ዐለየ ይላል ነብዩ ሰለላሁ ዐለይሂ ወሰለም። በብዙ ሐዲሶች ነው አስጠነቀቁት። ኢነ ከዚበን ዐለየ ለይሰ ከከዚብን ዐላ አሐድ ፈመን ከዘበ ዐለየ ሙተዓሚደን ፈልየተበወእ መቅዐደሁ ሚነ ናር ላ ተክዚቡ ዐለየ በሌላ ሐዲሳቸው ፈኢነሁ መን ከዘበ ዐለየ ፈልየልጅ ናር መን ከዘበ ዐለየ ሙተዓሚደን ፈልየተበወእ መቅዐደሁ ሚነ ናር ሰለላሁ ዐለይሂ ወሰለም። በእኔ ላይ አውቆ የዋሸ መቀመጫውን ከእሳት ያድርግን ያሉ ነብዩ ሰለላሁ ዐለይሂ ወሰለም። ስለዚህ ልንጠነቀቅ ይገባል። ይህ ብቻ አይደለም።
ቁርአንንም ያላግባብ የሚተረጉም አለ። ቁርአንም ሐዲስም ብቻ አይደለም። ከዚህ አልፎ ደግሞ ያለው አሁን ጥያቄው ያለውን ሐዲስ ያላግባብ ስለመተርጎም ነው። የሌለም ሐዲስ የሚፈጥሩ አሉ። የሌለ ሐዲስ ነብዩ ሰለላሁ ዐለይሂ ወሰለም ያልተናገሩትን ነብዩ አሉ ተብሎ ማለት ነው። ነብዩ አሉ ተብሎ ተፈጥሮ የሚነገር አለ እና ትልቅ አደጋ ነው ማለት ነው። ሐዲስ የሚፈጥሩ ሰዎች ያው መውዱዕ የሚባለው ሐዲስ ማለት ነው። ነብዩ ሰለላሁ ዐለይሂ ወሰለም ያልተናገሩትን ነብዩ ተናገሩ ብሎ መፍጠር። ብዙውን ጊዜ ይሄንን እንደዚህ አይነት ነገር የሚሰሩት ያው እንትን ዲናችንን ለማበላሸት ብዙ አላማ አላቸው። ለኢፍሳድ ዲንን ለማበላሸት ለምሳሌ የሆነ ዓሊም እንትን ብሏል። ዘናዲቃዎች እነዚህ ሙናፊቆች 14000 ሐዲስ የውሸት ሐዲስ ማለት ነው ነብዩ አሉ እያሉ እንትን አስተምሯል። እንደውም የሆነ የሙስሊሞች መሪ የሆነ ጊዜ አንዱን ይዞት ሲገለው በፊት ማለት ነው አንዱን ይዘውት የውሸት ሐዲስ ነብዩ አሉ ብሎ እየዋሸ የሚናገር ማለት ነው ከመሞቱ በፊት ተናገረ አሉ። ምን አለ? እኔ 4000 ሐዲስ ዋሽቻ ለእናንተ ተናግሬያለሁ አላሉ። ምንድነው የሚያደርገው? ይሐልሉ ሐላለን እንትን ሐራሙን ሐላሉን ደግሞ ሐራም እያለ ማለት ነው ዲንን ለማበላሸት ሲባል። ሁለተኛ ደግሞ لتأييد مذهبهم ورأيهم እንደዚህ አንዳንድ ሰው አለ አይደል የጥመት አንጃዎች እኮ የነሱን መንገድ ለመደገፍ ወይም ደግሞ ሐሳባቸውን ለመደገፍ ብለው ይሄ የነብዩን ያልሆነን ሐዲስ ነብዩ አሉ ብለው መፍጠር ማለት ነው። ሌላው ደግሞ ሊልከስብ ለቢዝነስም የሚዋሻለ ምን ነበር የሆነ ረሳሁት የሆነ የምግብ አይነት የሚሸጥ ሰው ነበረ። ምን ይላል ያ ሰውዬ? ያኔ ምግብ አይነት ጠቅሶ የሹዱ الظهر ይላል። ይሄንን የበላ እንትን የሆነ በጣም የሚያቃጥል ሻጣኝ በዛበት የሚያቃጥል ምግብ ነውና አልሐሪሳ መሰለኝ ስሙ አልሐሪሰቱ ተሹዱ الظهر او يشد الظهر ይላል። ይሄንን ሐሪሳ የበላ ወገብ ጀርባን ያጠነክራል፣ ያው ጠንካራ ይሆናል ማለት ነው በሱ ቤትና ያው አሁን ላይ ምን የሆነ ምግብ ቤት ከፍታችሁ ይሄ ምግብ የበላ እንደዚህ ይሆናል ብሎ ሐዲስ ብሎ መዋሸት ማለት ነውና ያ ሰውዬ ያን ምግብ ስለሚሸጥ ሰዎች ከሱ እንዲገዙ ነብዩ ሰለላሁ ዐለይሂ ወሰለም ይሄ ምግብ ወገብ ያጠነክራል ምናምን ብሎ ዋሽቶ ሰው እንዲገዛ እንደዛ ማለት ነው። እንደዛ አይነት ነገር አለና ልንጠነቀቅ ይገባል ማለት ነው። ሐዲስን ያላግባብ ከመተርጎም እንዲሁም ደግሞ ያልሆነን ሐዲስ ከማሰራጨት ይሄ ሐዲስ ትክክለኛ ነው አይደለም የሚለውን ቆም ብለን አይተን እንትን ለሰዎችም ሼር ስናደርግ እንትን ልብ ማለት አለብን ማለት ነው። ሌላው ለትልልቅ ሙስሊም ዩቲዩበሮች መልእክት ካለክ ይላል። ለትልልቅ ሙስሊም ዩቲዩበሮች ማስተላለፍ የምፈልገው መልእክት ምንድነው? ያው ብዙ ተከታይ ያላችሁ እና ይህንን ትልቅ ኒዕማ ዲናችሁን በመኻደም ተጠቀሙበት ነው የምለው። እኔ የማይሆን ነገር የሆነ ዝም ብለ ለብር ብቻ ተብሎ ምንም የማይጠቅም ነገር ከመስራት ዲናችሁን ኻድሙበት። በእናንተ ምክንያት አላህ አንድ ሰው ሊመራላችሁ ይችላል። አንድ ሰው ብቻ አይደለም ብዙዎችን ሊመራ ይችላል በእናንተ ምክንያት። እንዲሁም ወደ ጥሩ ነው የተጣራ ፈለሁ ሚስሉ አጅሪ ፋዒል ሰለላሁ ዐለይሂ ወሰለም። ብዙውን ጊዜ ተከታይ ይቀየመኛል፣ ተከታዮቼ እንደዚህ ደስ አይላቸውም ምናምን የሚል ነገር በውስጣችን ሊፈጠር ይችላል። ያ ነገር ሊፈጠር አይገባም በውስጣችሁ። ያ የምትሰሩትን ነገር አላህ Subhanahu Wa Ta'ala ይወደዋል፣ አላህ ዘንድ ያስወድደኛል የምትለዋን ብቻ ይሁን እንጂ የሰው ስለሰው ማሰብ የለባችሁም ነው ማለት። ምክንያቱም ነብዩ ሰለላሁ ዐለይሂ ወሰለም ምን ይላሉ? من التمس رضا الله في سخط الناس رضي الله عنه وأرضى الناس عنه ومن التمس رضا الناس في سخط الله سخط الله عليه وأسخط الناس عليه. ምንድነው? ሰውን ለማስደሰት ብሎ አላህን የሚያስቆጣ አላህን የሚያስከፋ የሰራ ይላሉ ነብዩ ሰለላሁ ዐለይሂ ወሰለም። ያን ሰው የአላህ Subhanahu Wa Ta'ala በሱ ላይ ይቆጣል፣ እንዲሁም ደግሞ ይጠላዋል፣ ሰዎችም እሱን እንዲጠሉ ያደርጋል አሉ ነብዩ ሰለላሁ ዐለይሂ ወሰለም። ነገር ግን አላህን የሚያስወድድ ወደ አላህ የሚያቀርበው ጥሩን ነገር ሰርቶ ያ ነገር ደግሞ ሰዎችን ላይ መቻቸው ይችላል። አላህ ግን ምን ያደርጋል? ረዲየላሁ ዐንሁ አላህ ከሱ ያን ነገር ይወዳል።
ሰዎችም ደግሞ እሱን እንዲወዱት ያደርጋል አሉ ነብዩ ሰለላሁ ዐለይሂ ወሰለም። ስለዚህ ሰዎች ምን ይሉኛል ብለን ጥሩን ከመስራት ወይም ደግሞ ዲነክ የሆኑ ነገራቶችን ከማስተላለፍ ልንቆጠብ አይገባንም። ምክንያቱም ሰዎች እንዲወዱንም ከፈለግን አላህን ማስወደድ ያለብን አላህ የሚወደውን መስራት አለብን ማለት ነው። አላህን እያስቆጣን ለተከታዮች ሞራል ወይም ለነሱ ደስ አይላቸውም ምናምን ለነሱ የምንጨነቅ ከሆነ አላህም ይጠላናል ሰውም እንዲጠላን ያደርገናል ማለት ነው። ስለዚህ ልንጠነቀቅ ይገባል። ሰው አሁን ላይ እኔ አንዳንዴ ይገርመኛል ሙስሊሙ የሆነ በቃ በእምነታችን ላይ በራስ መተማመን ያናክል እንደ ሌሎች አይደል። ሌሎች አፋቸውን ሞልተው ስለ እምነታቸው ይናገራሉ፣ ባገኙት አጋጣሚ ለእምነታቸው ድምጽ ይሆናሉ። የኛው ደግሞ ያው ከአብዱራሂም ውጭ ሌላው አሽቃባጭ እንበለው ማለት ነውና እንደዛ መሆን የለብንም። ለዲናችን መስራት ይኖርብናል ማለት ነውና ይሄን ነው እኔ ማለት የምፈልገው። ሌላው ቻናልህ ትልቁ ዓላማው ምንድነው ምን እንጠብቅ የሚለው ያው ይሄ ከቻናሉ የኔ እስከሆነ ድረስ ቅድም ዓላማህ ምንድነው ለሚለው ተመሳሳይ መልስ ነው የሚሆነውና መጨረሻ ላይ ምስጋና ወይም ይቅርታ የምታደርሰው ካለ ይላል። ይሄ ምንድነው ብዙውን ጊዜ ቻናሌ ላይ ቁርአን ስለቅ ማየው ኮሜንት አለ። ምንድነው እሱ የቁርአን ግሩፕ ካለ አንዳንዴም ደግሞ በውስጥ እየመጡ የቁርአን ግሩፕ ካለ አስገባና ቅራን ምናምን በጣም ብዙ ጊዜ ተጠየቃለውና ያው እንዳልኳችሁ ቅድም እኔ እንትን ተማሪ ነኝ የሕክምና ተማሪ ደግሞ በጣም ቢዚ ነንና ስለማይመቸኝ አይመቸኝም አፎና ይያልኩ መልሳለሁና ውስጤ ደስ አይለኝም በርግጥ ምክንያቱም ቁርአንን ማስተማር ትልቅ ነገር ነው። ሰለላሁ ዐለይሂ ወሰለም ኸይሩኩም መን ተዓለመ አልቁርአነ ወዐለመሁ ብለዋልና ውስጤ ደስ አይለኝም። ነገር ግን አይመቸኝም እንኳን በግሩፕ አይደለም 2 ሰው 3 ሰው ራሱ ማቅራት አልችልም ስለማይመቸኝ ማለት ነውና እንደው አይመቸኝም ይያልኩ ያመለስኳችሁ አስቀየሚያችሁ ከሆነ ከፍቷችሁ ከሆነ በዚህ አጋጣሚ ያው ይቅርታ እንድታደርጉልኝ እጠይቃለሁ ማለት ነው። ውድን ተከበራችሁ የቻናል ቤተሰቦች በድጋሚ ሰላም አለይኩም ወራህመቱላሂ ወበረካቱሁ። እንደሰማችሁት እንግዲህ ወንድማችንን ሙሉ ኢንተርቪው ሰምታችኋል። የተወለደ የታደገ ሁሉም ሰምታችኋል። እንዲሁም ደግሞ ቁርአን መቼ ማህፈዝ እንዳለብን በልጅነታችን ማህፈዝ እንዳለብንና ቁርአን ለማህፈዝ በጣም ተክሪር ማድረግ እንዳለብን ይሄን ሁሉ ስለሰማችሁ ኢንሻአላህ እንደምንጠቀምበት ተስፋ አደርጋለሁ። ሁላችሁንም ከልብ አመሰግናለሁ አብራችሁ ስለነበራችሁ። ላይክ፣ ሰብስክራይብ፣ ሼር እና እንዲሁም ሐሳብ ካላችሁ ኮሜንት ማስቀመጥ እንዳትረሱ። ሰላም አለይኩም ወራህመቱላሂ ወበረካቱሁ። በያላችሁበት አላህ Subhanahu Wa Ta'ala ሰላም ያድርጋችሁ። አላህ ሀገራችንን ሰላም ያድርገን። ሰላም አለይኩም ወራህመቱላሂ